ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። መላው የኦሮሞ ሕዝብ መላው የኢትዮጵያ ሕዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ ለረጅም ጊዜ አከራካሪ የሆነ ጉዳይ ስለ ቀነኒ አዱኛ አሟሟት ከምን ደረሰ? እንደምታውቀው አርቲስት አንዱዓለም ጎሳ በሚስቱ አሟሟት ዙሪያ ተጠርጥሮ እስር ቤት መግባቱ ይታወቃል። ለ6 ወር ከታሰረ በኋላም የዋስ መብቱ ተጠብቆ እንደተፈታ እናውቃለን። እንዴትስ ተፈታ? አቃቤ ሕግ ምንድነው ያለ? እንግዲህ እሱ ከወንጀሉ ነፃ እንደሆነ ወይም ደግሞ እሷ እንዳልገደላት በማስረጃ ተደግፎ ነው ይላሉ። አንዳንዶቹ እንደሚያነሱት ከሆነ ደግሞ እንግዲህ ይሄ ክስ በጊዜው ስላልተጀመረ ወይም ደግሞ ቤተሰቦቿ በጊዜ ስላልከሰሱት እንግዲህ አቃቤ ሕግ ወደ ኋላ ቆይታቸዋል በሚል ነው እሱን የዋስ መብቱን ጠብቆ የፈታው ይባላል። ነገር ግን አንዱዓለም ጎሳ አሁን ወደ ዘፈን ዓለም ሊመለስ ነው። ወደ ዘፈን ዓለም ለመመለስም በሽማግሌዎች ተመርቀው ወይም ደግሞ በአባገዳዎች ተመርቀው ነው። ከመመረቁ በፊት ግን ለአንዴም ለሁለትም ሽምግልና ወደ ቤተሰቦቿ ቤት ልኮ ነበር። ከላከም በኋላ በእነሱ ግን ተቀባይነት አላገኘም። እሱ እንደሚለው ከሆነ ሽማግሌዎቹ እንደሚናገሩ ከሆነ እኛ ብዙ ጊዜ ወደዛ ሄድናል፣ እነሱ ግን አልተቀበሉንም። ከዚህ በኋላ ግን ያለን አማራጭ እሱን መርቀን ወደ ስራው እንዲመለስ ነው። እንደምታውቀው ከመድረክ ለረጅም ጊዜ ማለትም ለአንድ ዓመት ያህል አንዱዓለም ታይቶ አያውቅም። ምንም ዘፈን አልሰራም። ከሚዲያም ደግሞ ሸሽቷል። ብዙ ሰዎች የሚበዙበት ቦታ መድረኮችም ላይም ተገኝቶም አያውቅም። ይሄም ደግሞ እንግዲህ በሚስቱ ሞት ምክንያት ነው ማለት ነው። ሀዘን ላይ እንደነበረን ብዙዎቻችን እናውቃለን። አሁን ግን እየተነሱ ያሉ ሀሳቦች እጅግ በጣም አወዛጋቢና አከራካሪ ሆነዋል ማለት ነው። የሆነበትም ምክንያቱም አንዱዓለም የራሱ ሀሳብ አለው፣ እንደዛም ደግሞ የሷ ቤተሰቦች የሚሉትና የሚናገሩት ነገር አለ። በቪዲዮ መግቢያ ላይ እንደተመለከተው ከሆነ የቀነኒ አዱኛ አባት አቶ አዱኛ እንደሚናገሩ ከሆነ እኛ ሽማግሌዎችን አልመለስናቸው ወይም ደግሞ እነሱ ንቀናቸው ወይም ስርዓቱን ሰራምን እናምንበታለን በስርዓቱ ማለትም በገዳ ስርዓት። ነገር ግን ደግሞ እነሱ ያሉን ነገር አለ፣ ቃል የገቡልን ነገር አለ። ያንን ቃል ደግሞ መፈጸም አልቻሉም ይላሉ። እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ያልነው ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን፣ ቤታችን ሁለቴ መተዋል፣ የተነጋገርነው አለ። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተናል። አጣርቼ መለሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው፣ ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። የቀነኒ አባት እንደሚናገሩ ከሆነ ፊቷ ላይ በጣም ብዙ ጉዳቶች ደርሶ ነበር። እነዚህ ጉዳቶች ማን ነው ያደረሰ? ከመሞቷ በፊት እነዚህ ጉዳቶች ያደረሰባት ማን ነው? አንዱዓለም ጎሳ ይህንን እንዲያምን ወይም ደግሞ ይህንን እንዲናዘዝ እንፈልጋለን። እኛ የሚፈልገው ይህንን ነው እንጂ ካሳውን አይደለም። እሱ ግን የሚለው አልገደልኳትም ግን ካሳ ከፍላለሁ ይላል። እኛ ካሳ አንፈልግም። እኛ የምንፈልገው እውነታውን እንዲወጣልን ነው የምንፈልገው። አሁንም ቢሆን ጉዳዩ እንዲጣራልን ነው። ለሽማግሌዎች ያልናቸው ይህንን ጉዳይ ነበር የነገርናቸው። እነሱ አጣርተን እንመልስላቸዋለን አሉ። ነገር ግን ደግሞ ከትንሽ ጊዜ ቆይታ በኋላ መተው ቃለ መሐላ እናደርጋለን፣ ከቃለ መሐላ በኋላ እናደርጋለን አሉ። እኛ ደግሞ ቃለ መሐላውን አንፈልግም። መጀመሪያ የልጃችን ጉዳይ መጣራት አለበት። መጀመሪያ ማን ነው ይህን ጉዳት ሲያደርስባት የነበረው? ይሄ ጉዳት እንዲደርስባት እሱ ባሏ እስከሆነ ድረስ ይሄ ጉዳት ያደረሰበትን ሰው እንዴት አያውቅም? ወይም ደግሞ ራሱ ካደረገ ማመን ወይም ደግሞ መናዝ አለበት። እኛ የምንፈልገው ይህንን ነው እንጂ ካሳውን አይደለም። እሱ ግን የሚለው ካሳውን ይከፍላለሁ፣ አልገደልኳትም ግን ካሳውን ይከፍላለሁ እያለ እየተናገረ ይገኛል። ሽማግሌዎችም ደግሞ
ይህንን ጉዳይ እንጨርሳለን ወይም ደግሞ አጣርተን እንነግራቸዋለን ብለውናል። ነገር ግን ደግሞ አሁን ቀጥታ መጥቶ ቃለ መሐላ እናደርጋለን። እኛ ቃለ መሐላ አንፈልግም። መጀመሪያ ጉዳዩ መጣራት አለበት። ስላላምንበት ነው። እኛ ጉዳዩ እንዲጣራ እንፈልጋለን። ጉዳቱን ማን ያደረሰባት፣ ፊቷ እንዴት እንደዛ ተበላሸ የሚለውን ነገር ማወቅ ስለፈለግ ነው። እነዚህ ጉዳቱ ሲያደርስባት ነበረ ማን እንደሆነ እስክናውቅ ድረስ እኛ ወደ ቃለ መሐላ ወይም ደግሞ ጉማ አንፈልግም። እንግዲህ እሱ ካልገደላት ለምን ጉማ ይከፍላል? የምንም ሐሳብ አላቸው ማለት ነው። እንግዲህ ሰሞኑ ይሄ ጉዳይ እንደ አዲስ ተጀምሮ በሶሻል ሚዲያው ላይ እጅግ በጣም አነጋጋሪ ከሆኑ ጉዳዮች አንዱ ነው ማለት ነው። በሌላ ጉዳዮችን ደግሞ ሰሞኑ እየተሰማው ጉድ እጅግ በጣም አስገራሚ ተብሏል። እንግዲህ የ10 ዓመት ህፃን የሚሆን ገመች የሚባል ከደንብ ዶሎ ከተማ ወደ አዲስ አበባ ለ630 ኪሎ ሜትር የሚያክል በመኪና ሆድ ስር ወይም ደግሞ በመኪናው ሞተሩ ስር በመግባት እንግዲህ አዲስ አበባ መምጣት ይችላል። መኪናው ደግሞ ፓብሊክ ባስ ነው። ከደንብ ዶሎ እንግዲህ ወደ አዲስ አበባ የሚመጣ መኪናውን ከስር በመግባት መኪናው ስር ሆኖ ለ650 ኪሎ ሜትር ያክል እስከ ሆለታ ከተማ ተጉዟል። መጨረሻ ላይ ሆለታ ከተማ ከደረሰ በኋላ ልጁ ድምጽ ማሰማት ይጀምራል። ከመኪናው ስር እንግዲህ ተሳፋሪዎቹ ድምጽ ይሰሙና ይሄ ድምጽ ደግሞ ምንድነው የሚለው ነገር ብዙ ሰዎች እንግዲህ ለሹፌሩ ያሳውቃሉ። ከዛ በኋላም ወርደው መኪናውን ሲፈትሹት ከስር ህፃንን ያገኙታል። ህፃኑ የ10 ዓመት ታዳጊ ነው። እንዴት እዚህ ስር ገባ ለምንድነው ተብሎ ሲጠየቅም ልጁም እንደተናገረ ከሆነ ህይወትን መቀየር ስለፈለኩ ነው። ብዙ ልጆች እንደዚህ ወደ አዲስ አበባ ስለመጡ እኔም ወደ አዲስ አበባ መጥቼ ራሴን መቀየር እናትን ማገዝ ስለፈለኩ ነው ይላል። እንግዲህ አሁን አዲስ እሱ እንዲታገዝ አንድ በእናቱ ስም ሂሳብ የባንክ ሂሳብ ተከፍቷል ማለት ነው። እንግዲህ ሰዎች መርዳት ጀምረዋል። እዚህ ጋር ግን እጅግ በጣም አነጋጋሪና ለኔ ጥያቄ የሆነብኝ ነገር ለ9 ሰዓት ያህል ከ9 ሰዓት በላይ ይበልጣል ማለት ነው። እንግዲህ ይሄ ፓብሊክ ባስ ለ600 ኪሎ ሜትር ማለት ቀላል ነገር አይደለም። ከአዲስ አበባ ከደምቢ ዶሎ አዲስ አበባ ለመምጣት ማለት ነው። ይሄንን ያህል እንግዲህ ተጉዞ ነው ወደዚህ የመጡትና እጅግ በጣም የሚገርም ነገር ነው። ይሄ ምን አይነት ተአምር ነው? በህይወት መዝረፉ ራሱ አለመሞቱ፣ ሙቀቱን መቻሉ፣ የመኪናው ሙቀት ራሱ እንዴት እንዳስከሄደው እንኳን ጎማ ስር ተቀምጦ ወይም ደግሞ እዛ መኪናው ሞተሩ ስር ገብቶ ለሚሄድ ሰው አይደለም እዛ ወንበር ላይ ለሚቀመጥ ሰው ራሱ እናውቃለን። መንገድ ስንጓዝ ለረጅም ጊዜ ልጁ ግን ይሄንን ጫና መከራ ሁሉ ተቋቁሞ መሄዱ እኔ እጅግ በጣም አስገራሚ ነገር ብያለሁና ብዙዎችም ደግሞ መርዳት ጀምረዋል። እጅግ በጣም የሚበረታታ ነገር ነው። ነገር ግን ይሄ ለሹፌሮች፣ ለረዳቶች፣ ለባለመኪናዎች ይሄ ማሳሰቢያ ነው ማለት ነው። ጉዞ ከመጀመራቸው በፊት መኪናቸው ስር ምን እንዳለ ማረጋገጥ እንዳለባቸው ምን እንዳለ። ምክንያቱም ብዙ ልጆች እንደዚህ ከሀገር ወጡ ብዙ ልጆችም ስላለው እኔም ይሄን እድል ተጠቅሜ ነው መውጣት የፈለግኩት ብሎ ተናግሯል ማለት ነው። ልጁ እጅግ በጣም የሚያስገርም ነገር ነው። በሌላው አነጋጋሪ ጉዳያችን ደግሞ ሰሞኑ አንድ ቪዲዮ ታይቷል። የዳናይት መክሊት ቪዲዮ ማለት ነው። ጭራሽ ብሶ አይናው ተቷል። በቅቶታል በቅቶታል አይዞሽ በቅቶታል አይዞሽ አይዞሽ ይህ ቪዲዮ ላይ ዳናይት መክሊት እንግዲህ በኃይለኛው ስታዜም እናያታለን ወይም ደግሞ በዘፈን ብዙ ሰዎች ደግሞ ከስራ ሲስቁ እናያቸዋለን ማለት ነው። እንግዲህ ዳናይት ምን ገጥሟት ነው ወይስ ምን ፍቅር ዛቶ እንዴ የምንም ብዙ ሰዎች ሀሳባቸውን ሲያነሱ ይገኛሉ። ይሄ ቪዲዮ አሁን በማህበራዊ ሚዲያ ላይ እየተመላለሰ እጅግ በጣም አነጋጋሪ ከሚባሉ ጉዳዮች አንድ ጉዳይ ሆኗል ማለት ነው። በሌላ ጉዳያችን ደግሞ አንዱ ላይ እንደሚታወቀው ለጋሽ ሰለሞን ቲክቶክ ላይ እንቅስቃሴ ጀምሮ ነበረና በዚህ እንቅስቃሴ ብሩክ ሪል ስቴት እሳቸውን በኬ እንደሚሸልሙ ቃል ገብቶ ነበረ። በቃላቸው መሰረትም ደግሞ በትናንትናው ዕለት እንግዲህ መኪናቸውን አስረክቧል። እሳቸው መኪናውን መረከብ ይችላል። አዶናይንም መርቆታል ማለት ነው። ሰሞኑን የያዝናቸው ጉዳዮች ይህንን ይመስሉ ነበረ። እስካሁን ለተከታተላችሁ እናመሰግናለን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አድርሱ። ሰላም ሁኑልን። አርቲስት ሰለሞን ተካ በዛሬው ዕለት እንግዲህ እውን ያው ቃል በመግባት ብቻ አይደለም ይሄው ዛሬ መኪናዋን ይዟት ነው የሚሄደው። በተለይ እንግዲህ ይሄኛው ቁልፉ ነው። ቁልፉ ደግሞ ቢጠፋበት ማስተር ካርድ አለ። ማስተር ካርድ ነው። በዚህኛው መክፈት ይችላል ማለት ነው። ይሄ ሪዘርቭ ቁልፍ ነው። ስለዚህ ይሄ አስተዋጽኦ ያደረጉልን በተለይ ብሩክ ሪል ስቴት ምስጋናችንን በድጋሚ እናቀርባለን። ቲክቶከር አዶናይ ደግሞ ይሄ ቻሌንጅ በአጭር ጊዜ እንዲሳካ ስላደረገልን ክብረት ይስጥልን። በድጋሚ እናመሰግናለን።